በጌታ በኢየሱስ ስም ሰላም እላችኋለሁ። በጌታ በኢየሱስ ስም ሰላም እላችኋለሁ። እግዚአብሔር አምላካችን የተባረከ ይሁን። ድጋሚ ደግሞ ስለተገናኘን ጌታ አምላካችን የተመሰገነ ይሁን። ኢንቫይት ስላደረጋችሁኝ እግዚአብሔር አምላክ ይባርካችሁ። በጋሼም ፊት ደግሞ ቆሜ ሳገለግል በብዙ ትህትናና አክብሮት ነው። እግዚአብሔር ይባርኮት። ክብር ሁሉ ለሱ ይሁን። ኳይሮች እግዚአብሔር ይባርካችሁ። በስርዬም እግዚአብሔር ይባርክ። መጋቢ በስርሽ ጸጋ ይብዛልህ። እግዚአብሔር ካንተ ጋር ይሁን። በጣም ደስ ብሎኛል ስላንተ። የምንችል ካለን ለቅዱስ ቃሉ ክብር እንቆምና መጽሐፍ ቅዱሳችን ወደ አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እናወጣለን። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 ያለውን በድሮ መጽሐፍ ቅዱስ ገጽ 206 ላይ ይገኛል። የጌታ ቃል እንዲህ ይነበባል። ኢየሱስ ክርስቶስ ከሙታን በመነሳቱ ለያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀን መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ዛሬ ከአንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 ላይ ባለው ጌታ በክርስቶስ ኢየሱስ ስላዘጋጀልን ታላቅ ርስት እንካፈላለን። ምናልባት ምጽፉ ካላችሁ ታላቅ ርስት በሚል ርዕስ ሰጥቼዋለሁ። የጴጥሮስ ተደራሲያን በብዙ መከራ፣ ጭንቀት፣ ስቃይ ውስጥ ያሉ ናቸው። እንደኛ እንዲህ በነጻነት በአዳራሽ ውስጥ እልል ማለት፣ ቅዱስ ቃሉ መስማት፣ ማገልገልም መገልገልም የማይችሉበት ዘመን ነው። መጽሐፉ ላይ ወደ 15 ጊዜ እንደውም ስለ መከራ ይናገራል። ወደ 10 ጊዜ ስለ ክብር ይናገራል። ጴጥሮስ ደጋግሞ የሚነግረው ነገር የአማኞች የህይወት መንገድ አንዱ ፓኬጁ፣ አንዱ ከለሩ በመከራ በጭንቅ ውስጥ እናልፋለን። የክርስትና ጉዞ መከራ ጭንቀት የለበትም፣ ወደፊትና ወደ ላይ ነው የሚል ስብከት ከሰማችሁ ሰው ሰራሽ ነው። እንደ ወንጌሉ እውነት፣ እንደ ቅዱስ ቃሉ እውነት መልኩ ይለያያል እንጂ የምናልፍበት መከራ እጅግ ብዙ ነው። የተለያየ መከራ ቢያጋጥመንም በየመከራው ደግሞ የተለያየ ጸጋ ይገለጣል። ግን አንድ ማመን ያለብን የምናልፍበት መልኩ ብዙ ነው፣ ከለሩ ብዙ ነው። አንድ ቀን ጌታ ፊት ስንቆም የምናሳየው የህይወት ጠባሳችን ብዙ ነው። ደግመዋለሁ፣ አንድ ቀን በፊቱ ስንቆም የምናሳየው ጠባሳ ብዙ ነው። አንዳንዴ ቤት ስንገባ ልጆች የተቧጨሩት ወይ የተመቱት የሆነ ነገር ካለ እማዬ አባዬ የሆንኩትን እኮ ተመልከቺ እንደሚሉ የሆነውን ተመልከተልን የምንለው ብዙ ነው። መንገዱ ያማል፣ ብዙ ህመሞች አሉን፣ ብዙ ስብራቶች አሉን። ፊታችንና ውስጣችን አንድ አይደለም፣ እንደለበስነው ልብስም አይደለም። ይሄ ደግሞ መልኩ ነው። ይሄ ነው ደግሞ ባህሪው ነው። ደግሞ እዚህ ቤት የተሰበሰብነው ችግር አልባ ለመሆን አይደለም፣ ችግር አልባ ለመሆን አይደለም። ይሄ ቤት ደግሞ ወሳኝ ኩነትም አይደለም፣ ጉዳይ ማስፈጸሚያ ቤትም አይደለም። ይሄ ቤት ያዳነንን ጌታ የምናመልክበት ነው። እንዴት ብለን? ከነ ጥያቄያችን የምናመልክበት፣ ከነ ካንሰራችን እልልታችን የማይወሰድበት፣ ከነ ቤት ጉድለታችን አምልኳችን የማይወሰድበት፣ እንዳየሩ ሁኔታ አይደለም ምንዘምረው። ለሱ ከሆነ በደንብ ስጡት አጨብጭባችሁ። እንዳየሩ ሁኔታ አይደለም የምንከተለው። እንደሞላው ኪሳችን እንደሞላው አካውንታችን አይደለም ከጌታ ጋር ያለን ጉዞ። በጉድለትም ምስጋና አይጎድልም፣ በማጣትም እልልታ አይጎድልም። እያመመን መሰዊያችን ትኩስ ነው። ጥያቄ ከቦን ራሱ በፊቱ የምናቀርበው እልልታ አይወሰድም። ፊታችን የሚፈካው የሚጨባደደው በሆነልንና ባጣነው አይደለም። ጴጥሮስ ይነግረናል፣ የመንገዱ ባህሪ ነው። ያመናል፣ ይከፋናል፣ ይጨንቀናል። ደግሞ ወረድ ብላችሁ ከክፍሉ ውጪ ብታነቡ እንደው እናዝናለን። ማዘናችን ራሱ ጌታ ያውቃል። ለጥቂት ጊዜ ያመናል፣ ለጥቂት ጊዜ እንጎዳለን። ግን በእነዚህ ሁሉ ውስጥ እያለፈን ይላል ዛሬ ማካፍላችሁ፣ እኛ ግን ማንም የማይወስድብን የማይቀማን ዘላለማዊ ርስት ግን ከጌታ አለን፣ ከጌታ አለን። ለዚህ ነው ዛሬ ማካፍላችሁ ታላቅ ርስት አለን። ፈጠን እያልን ክፍሉን እንሽከርከር እና ለማጥናት እንሞክር። ለምጽፎ የመጀመሪያ ማነሳ ሐሳብ
የርስታችን ምንጭ ማን ነው? ጴጥሮስ ሲናገር እንደዚህ ይላል፣ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ ወለደን። የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ይጀምራል። የርስታችን ምንጭ ማን ነው? ራሱ እግዚአብሔር ነው። ገና ሲጀምር ባርኮ ይጀምራል። ባርኩት፣ አመስግኑት ብሎ ይጀምራል። ለምንድን ነው ምን ባርከው? 15 ጊዜ መከራ አለባችሁ ብለህን ደግሞ እያወቅከው በዚህ ሁሉ መን በዚህ ሁሉ መከራ በዚህ ሁሉ ጭንቀት ምንድነው የምትጋብዘን ለመባረክ ሲሉት በሰማይ ታላቅ ርስት አላችሁ። ይህን ርስት ያዘጋጅላችሁ ደግሞ የጌታችን የኢየሱስ ክርስቶስ አምላክና አባት ነው። ስለዚህ ባርኩት ይላል። ባርኩት፣ አመስግኑት። ቅዱሳን ከአንደበታቸው ሁሌ መጥፋት የሌለበት ጸሎትና ምስጋና ነው። በቅዱስ ጳውሎስ ደብዳቤዎች ውስጥ ደጋግሞ የምናገኘው ነገር እያመሰገንኩኝ ስጸልይ ይላል። ሁሉም ደብዳቤ ላይ በሚቻል ደረጃ እያመሰገንኩኝ ስጸልይ። እኔ የምረዳው ልክ አየር ወደ ውስጥና ወደ ውጭ የሚያስገባ ይመስለኛል። ጳውሎስ እያመሰገንኩኝ ስጸልይ፣ እያመሰገንኩኝ ስጸልይ። ቅዱሳን በሕይወት እስካሉ ሁሉ ጊዜ የሚያደርጉት ነገር እያመሰገኑ ይጸልያሉ። የርስታችን ምንጭ ማን ነው? ባለቤቱ ማን ነው? የጌታችን ኢየሱስ ክርስቶስ አምላክና አባት ነው ይላል። አገላለጡ ራሱ ይደንቃል። ተደራሲያን ወደ ኋላ ታሪካቸውን ብናጠና የአይሁድ ዘር ሐረግ ያላቸው ናቸው። የአይሁድን ባህል የሚያውቁ ናቸው። አይሁዳውያን ደግሞ እግዚአብሔርን የሚያውቁት በአባትነት ሳይሆን በአምላክነት ነው። አምላክነቱን ያውቁታል ማለት ፈጣሪነቱን ያውቁታል። ከምንም ነገር የሚታይ ነገር እንደሚመጣ ያውቃሉ። እኛ ያለሱ መኖር አንችልም፣ እሱ ግን ያለኛ መኖር እንደሚችል ያውቃሉ። የእግዚአብሔር ልክ ያለው እግዚአብሔር ጋር ነው። ታላቅ ላለው እንጂ ታላቅ የሚል ቃል ፊቱ ሄዶ ታናሽ ይሆናል። እሱ ትልቅ ነው፣ እሱ ረቂቅ ነው፣ እሱ ኃያል ነው። እግዚአብሔር ከዚህ እስከዚህ ነው የሚለው ራሱ እግዚአብሔር ነው። ማን ይለዋል? የእግዚአብሔር ልክ ያለው እሱ ጋር ነው። ረቂቅ ነው፣ ታላቅ ነው፣ ኃያል ነው፣ አምላክ ነው። ይሄን የሚያውቀው ልኩን ራሱ እግዚአብሔር ነው። እና አይሁዶች ክሬተርነቱን አምላክነቱን ያውቁታል። ተደራሲያኑም አምላክነቱን ያውቁታል። ልክ እንደ እስልምና ቴዎሎጂ ማለት ነው። የእስልምናም ቴዎሎጂ የሥነ መለኮት ቃል ልጠቀም ፍቀዱልኝ፣ ትራንሰንደንት መሆኑን ያውቃሉ። በጣም የማይደረስ ነው ፈጣሪ፣ በጣም ረቂቅ ነው ፈጣሪ፣ በጣም ታላቅ ነው ፈጣሪ፣ እሱ አምላክ ነው ፈጣሪ፣ እጅግ ሩቅ ነው ፈጣሪ፣ አምላክ ነው። አይሁድም ያውቃሉ። አዎ ሩቅ ነው፣ ረቂቅ ነው። እኛም ክርስቲያኖች አዎ እንስማማለን። እጅግ ሩቅ ነው፣ እጅግ ረቂቅ ነው፣ እጅግ ታላቅ ነው። ግን እሱ ጋር አንቆምም። ሌላ ምን ጨምረው ነገር አለን? የኛ መገለጥ የተለየ ነው። አዎ አምላክ ነው፣ at the same time ደግሞ አባት ነው። ትራንሰንደንት ነው፣ at the same time immanent ነው። በጣም ቅርብ ነው፣ በጣም አባት ነው። የጉያ የሚገባ ነው፣ የውስጥ የሚረዳ ነው። አዎ ሩቅ ነው፣ አዎ ረቂቅ ነው፣ ደግሞ አባት ነው። ይገርም ነው። የእግዚአብሔርን ታላቅነት ቅዱስ ቃሉ ሲነግረን ትልልቅ አንስቶ አይደለም። እግዚአብሔር ታላቅ ነው፣ ስንት ሰራዊት አለው፣ ይሄው የሁሉ ሰራዊት አለው አይለንም። እግዚአብሔርን ታላቅነት ለመግለጽ የሰራቸውን ትልልቅ አይደለም ይገልጽልን። እግዚአብሔር ታላቅ ነው ይልና ማንንም አይንቅም። ይሄ ከሰው ቴዎሎጂ የራቀ ነው። ከሰው ፍልስፍናም ስለ ልቦናም እጅግ ረቂቅ ነው። ታላቁ አሜሪካ ታላቅ ነች፣ ዘርዝር፣ ይሄው ሚሊተሪዋ። ይሄ ሀገር ታላቅ ነው፣ ዘርዝር፣ ይሄው ናቹራል ሪሶርሱ። ይሄ ቤት ታላቅ ነው፣ ይሄው ዘርዝር፣ ንብረታቸው፣ ሀብታቸው፣ ታሪካቸው፣ ዲግሪያቸው፣ ሪሶርሳቸው። እግዚአብሔር ታላቅ ነው፣ ዘርዝር። አንተ ቤት ገብቷል። እግዚአብሔር ታላቅ ነው፣ ማስረጃ አንቺ ቤት ገብቷል። ባለ ርስት ነን፣ ርስት ያለን ሰዎች ነን። ማሰጠን ረቂቁ ታላቁ አምላኩ ደግሞ አባት የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ሲዘረዝር ራሱ ደስ ይላል። አዘራዘሩ ራሱ ልብ ያሞቃል። ጌታችን ኢየሱስ ክርስቶስ ነው ርስት የሰጠን ይላል። ጌታችን ስንል ምን ማለት ነው? ሉዓላዊ ሶቨሪን ሩለር ማለት ነው። የማይከሰስ የማይጠየቅ አስረዳኝ የማይባል ነው። የተወደዳችሁ በክርስቶስ ኢየሱስ ያገኘነውን ርስት ሌሎች ቢያዩት እንደዚህ ኃጢአተኛ ሆና እንዴት አገኘች ይላሉ። ግን የሰጠኝ ጌታችን ነው ማለት አይጠየቅ፣ አይከሰስ፣ ሉዓላዊ ነው። የወደደውን የፈለገውን ማድረግ ይችላል።
በኃጢአት የበሰበሰውን የሞተውን ሰው ርስት ይሰጠዋል። እንግዲህ ማን ይከሰናል? በሰማይ ርስት አለን። ማስረጃ አላቸው ለድካሜ፣ ማስረጃ አለኝ ለርስቴ። ማንም ሊወስድብኝ አይችልም። ማን ነው የሰጠኝ? ጌታችን። እንደው ቃሉ ራሱ ደስ ይላል። ጌታ አላለም፣ ጌታችን ፐርሰናል አደረገው፣ ቅርብ አደረገው። አይጠየቅ አይከሰስ፣ ግን እሱ የኔ ጌታ ነው። ማን ነው ርስቴ የሰጠኝ? ኢየሱስ። ሰው የሆነው እኔን የሆነው የቀረበኝ ድካሜን መውደቄን መነሳቴን የሚረዳው እንደኔ የሆነው ነው ርስቴ የሰጠኝ። ማን ነው ርስቴ የሰጠኝ? ጌታ እንደኔ የሆነው ኢየሱስ ብቻ ሳይሆን ክርስቶስ የተቀባው መሲሁ ንጉሱ ጌታችን ኢየሱስ ክርስቶስ ርስት ሰጥቶናል። ባለ ርስት ናችሁ። 94 የለኝም 105 የለኝም ብላችሁ በፍጹም እንዳይከፋችሁ። የእናንተ ዴስቲኒ ያለው አራብሳ አይደለም፣ አባዶም አይደለም፣ ቱሉ ዲምቱ አይደለም፣ ኮዬ ፈጬ አይደለም። ዴስቲኒያችን ያለው ላይ ነው። እንዳይከፋችሁ። በቃ እኔ ዛሬ መጣሁት እንዲች ብሎ እንዳይከፋችሁ። አይኖ ኑሮ ጦዟል። አይኖ ውጭ ያለው ጩኸት ይሄንን የሚያስጠፋ ነው። አይኖ ልባችንን የሚያወርድ እጅግ ብዙ ነገር አለ። ውጪ የማትሰሙት እዚህ ብቻ የሚሰማ መልካም ዜና አለ። የዚህ ምድር ተውት፣ እላይ ርስት አለን። በሰማይ ርስት ተዘጋጅቶልናል። ባለ ርስት ነኝ። ከዚህ ወጥቼ ሽሮ በቃሪያ ልበላ እችላለሁ። እሱ እኔ እንዲተርማኝ አያረግም። ለምን ጎደለ ብዬም ደግሞ አልተውም። ምስጋና ልልታ አልቀንስም። አውቀዋለሁ ይሄ ማለፊያዬ ነው እንጂ ዴስቲኒ ግን ላይ ነው። በማለፊያ አይኮረፍም። ማለፊያ ነው። ዘላለማችን ያማረ ነው። ያማረ ነው። ኢየሱስ ጌታን ያማረ የተዋበ ባለ ርስት ነን። ሁለተኛ ያነሳል። እንዴት ርስት አገኘን? ሞቲቭን ያነሳል። እንዴት ርስት አገኘን? ጨዋ ስለሆነን ነው? ስለምንጸልይ ነው? ምጽዋት ስለምንሰጥ ነው? በጣም ስለምንተጋ ነው? አይደለም። ማስረጃ። እንዴት ርስት አገኘን? እንመለስ ቅዱስ ቃሉ ጋር። ኢየሱስ ክርስቶስ ከሙታን በመነሳቱ ለያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስትም እንደ ምህረቱ ብዛት ይላል። ሞቲቭ እንዴት ርስት እኔ ጋር መጣ? ምሮይ ነው የመጣው። ጆናታን ኤድዋርድ እንዳለው ያዋጣሁት ኃጢአቴ ነው፣ ያዋጣሁት ክፋቴ ነው፣ ያዋጣሁት አመፀኝነቴ ነው። የክፋቴ ልክ የሚነገር አይደለም። እኔ በኃጢአት በበደል የበሰበስኩ ነበርኩ። እንዴት ባለ ርስት ሆንኩኝ? ምሮኝ። እዚህ ቤት ያለ ማንም መብቱ አይደለም፣ ምሮም ብቻ ነው። መዘመር መብት አይደለም፣ ቃል መስማት መብት አይደለም፣ ርስት ተካፋይ መሆን መብት አይደለም። እዚህ ቤት ማን ሰበሰበን? ትኩስ የኢየሱስ ደም ማሰበሰበን። ርህራሄና ምሕረት ብቻ ሰበሰበን። ኤፌሶ ምዕራፍ 2 ቁጥር 4 እንደዚህ ይላል፣ ነገር ግን እግዚአብሔር በምሕረቱ ሀብታም አይደለም ባለጠጋ ነው። ውቅሩ እግዚአብሔር ተዋቀረ አይባል፣ ግን ፍቀዱልኝ፣ የእግዚአብሔር ውቅሩ ራሱ ምሕረት ነው። እግዚአብሔር የምሕረት መስራችና ባለራዕይ ነው። እንዴት እንደምገልጸው አላውቅም። ራሱ ምሕረት ከሱ ነው የወጣው፣ ከሌላ ወስዶ አይደለም። ነገር ግን እግዚአብሔር በምሕረቱ እጅግ ባለጠጋ ነው። ቲቶ 3:5 እንደ ምሕረቱ መጠን ነው አዲስ ልደት ያገኘ ነው። ማን ነበርን? ስታተሳችንን ከዚህ ክፍል እንደወጣ ፍቀዱልኝ። ኤፌሶ ምዕራፍ 2 ማን ነበርን? ቀድመን በበደላችን በኃጢአታችን የተናደድን፣ ዲፕረስድ የሆንን፣ የከሰርን፣ ግራ የገባን፣ በቃ የተናደድን አይደለንም። እኛ ከክርስቶስ በፊት በኃጢአት በበደላችን ሙታን ነበርን። ሙሉ በሙሉ የበሰበስን ነበርን። አንዳንድ ሰው ከመዳኔ በፊት ጥሩ የሞራል ሰው ነኝ ይላል። የሞተ የሞራል ሰው። ጥሩ ብናስብ የምናስበው ክፉ ነው። ተሰብስበን ያልዳነ ሰው ተሰብስቦ ጥሩ ቢያስብ የእግዚአብሔር ልክ ጋር አይደርስም። የሞትን ነበርን። መሞት በመጽሐፍ ቅዱስ alienated from God ከእግዚአብሔር ተቆርጠን የወጣን ነበርን። ከእግዚአብሔር እጅግ የራቅን ነበርን። መሞት ማለት በቅዱስ ቃሉ መሄድ፣ መጥፋት፣ ከእግዚአብሔር ተቆርጦ መውጣት ነው። ሉቃስ 15 ላይ የጠፋው ልጅ ሲመጣ አባት ያለው ልጄ መጣ አይደለም፣ ይሄ ልጄ ሞቶ ነበረ አሁን መጣ አለ። ተቆርጦ ወጥቶ ነበረ መጣ። መሞት ብቻ አይደለም፣ ኤፌሶ ላይ ቀጥልልናል። እዛው መሞቴ ላይ ደግሞ በዚህ ዓለም እንዳለ ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ በፊት ተመላለሳችሁ ይላል።
መሞት ብቻ ሳይሆን ከዛ በተጨማሪ ደግሞ አየር ላይ የሚሰራው አለቃ ደግሞ ተቆጣጥሯችሁ ነበር፣ ይዟችሁ ነበር። ፈቃዳችሁን ሳይሆን ፈቃዱን ታረጉ ነበር። አንዱን ጫት ቤት ይወስደዋል፣ መጠጥ ቤት ይወስደዋል፣ ራስን ካላጠፋ ይለዋል። ከንቱ ኑሮ እንድንኖር ተቆጣጥሮን ነበር። ያ ብቻ አይደለም። ቁጥር 3 ላይ ከዛች እንኳን ቢተርፍ የስጋችንን ፈቃድ እናረግ ነበር። የእግዚአብሔሩን አይደለም ምኞቴን ነበር ማረገው። ከእግዚአብሔር ተቃራኒ ነበር የሚሄደው። በጣም ልብ የሚያሞቀው እዚህ ጋር ነው። ቁጥር 4 ስለዚህ ቢል ኖሮ ጉዳችን ይፈላ ነበር። ስለዚህ ከላይ በተደረደረው መሰረት ሞተሃል፣ አየሩ ላይ ያለው ተቆጣጥሯል፣ የስጋን ታረጋለህ። ስለዚህ ሲኦል ዴስቲኒ ነው። ሲኦል ቪአይፒ ነው እንደምትገባው። ታልሙድ መጽሐፍ አይሁዶች እንደሚሉት አሕዛብ የሲኦል ማገዶ ናቸው ይሉናል። ማገዶ ነበር የምትሆነው እሳቱ እንዳይበርድ። ስለዚህ አላለም። ቅዱስ ቃሉ እንደዚህ ብሎ ይጀምራል። ነገር ግን አፍራሽ ቃል ነው። ከላይ የተደረደረውን አፈረሰው። ነገር ግን አለቀሱ፣ ማረን አሉ፣ እንታረቃሉ አይደለም። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከዚህ በላይ ብዙ አሜን። ነገር ግን ብሎ ጣልቃ ለገባልን ክብር ይሁንለት። ባለርስትነን ወደ ጴጥሮስ እንመለስ። ባለርስትነን እንዴት አገኘ? ምሮኝ። በቃ እኔ ምንም የማውቀው ነገር የለም፣ ምሮኝ። ዩቲዩብ ላይ ቅርብ ጊዜ አንድ ነገር አይቼ ነበር። ሰዎችን ሰርፕራይዝ የሚያደርጉ ሰዎች አሉ። ድንገት የሆነ ሆምለስ የሆነ ሰው፣ ጎዳና ላይ ያለ ሰው ቤት ይሰጣሉ እና በጣም የተቸገረ ሰው የሆነ ብር ይሰጣል። ወይ የልጃቸውን ሕክምና ገንዘብ የሚያሰባስቡ ሰዎች ሕክምናውን ነፃ ያደርጋሉ። እና ያ በረከት ወደ ሰዎቹ ሲደርስ ያለውን ኢሞሽን ሪአክሽናቸውን ነው የሚቀርጹት። በጣም ልብ ይነካል። እና አንድ ሁለት ያየሁት እንባይን ሁሉ ነው ያመጣው። ደጋግማ ዝም ብላም ትላለች፣ እንዴት ለምን ትላለች። ሰማይ ስንሄድ እንዲህ ነው የምንለው። እኛም እንዲህ ነው የምንለው። ተውት፣ በሚጠፋ ብር በምድራዊ እሷ እንደዛ ካለች የዛሬ 100 ዓመት ዛሬ የተጋደልንበት መሬት ሌላ ሰው በሚኖርበት እንደዛ ካልን ሰማይ ስንሄድ እሱን ስናየው በማይጠፋው ጽድቅ በሞላበት ርስቱ ስንሆን እንዴት ለምን እንላለን። የምንሰማው አንድ ድምጽ ነው፣ ምሬህ ነው፣ ምሬሽ ነው። ያው ታሪካችን ቢደመር እኩል ይሆናል። ጥፋት ነበረ፣ ግን እኩል ይሆናል ሳይሆን ራራልን፣ ምሕረት አበዛልን። ለማረን ክብር ይሁን። ምሕረት ማለት ምን ማለት ነው? ምሕረት ማለት ምን ማለት ነው? የተበላሸ አስነዋሪ ቆሻሻ ታሪክን መቀየር ማለት ነው። የተበላሸ አስነዋሪ ቆሻሻ ታሪካችንን በደሙ ቀይሮልናል። ለርኅራኄ አባት ክብር ይሁንለት። ሶስተኛ እዛ ጴጥሮስ ላይ ይቀጥላል። ስለ ርስታችን ሲነግረን ርስታችን የተወሰነ ነው ይላል። እንደው አመል እየታየ የሚቀያየር አይደለም፣ የተወሰነ ነው። በምን ተወሰነ? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው እያለ ይቀጥላል። ርስታችን የተወሰነ ነው። እንደው ይጠፋል፣ ይቀየራል። በዛ ስጋት ውስጥ እንዳትሆኑ። በምን እርግጠኛውን ከኔ እኮ ለሊት 9 ሰዓት ድሮ ጸልይ ነበር፣ አሁን ትቻለሁ። ቸርች ከሰኞ እስከ ሰኞ ነበርኩ፣ አሁን ትቻለሁ። አይደለም። ባለ ርስቴው እኮ በፐርፎርማንስ አይደለም፣ በእምነት ነው። ርስት አይጠፋም። እንዴት እርግጠኛው? ኢየሱስ ክርስቶስ ከሙታን ተነስተዋል። የሌሎች ቤተ እምነቶች ሃይማኖት የፈጠሩላቸው ሰዎች እስካሁን መቃብራቸው ይጎበኛል። ታላላቅ ነገስታት፣ ታላላቅ ነቢያት፣ ታላላቅ ምሁራን፣ ታላላቅ እግዚአብሔር ሰዎች ሞት ፊት ሰግደዋል፣ ተሸንፈዋል፣ ወድቀዋል። ዳዊትን እንወደዋለን፣ ሞትን ማለፍ አልቻለም። አብርሃም ታላቅ እግዚአብሔር ሰው ነው፣ ሞትን ማለፍ አልቻለም። እጥፍ ቅባት ያለባቸው እነ ኤልሳ እነ ኤልያስ ሊያልፉት አልቻሉም። ሞት ፊት የደፈረ ያለፈ ማንም የለም። በተራው ሞትና ኢየሱስ ተገናኙ። ሆኖም ማቆነ ሞት ራሱ በኢየሱስ ሞተ። ርስቴ እርግጠኛ ነው። ኢየሱስ ክርስቶስ ከሙታን ምን ብሏል? ተነስቷል። የኔ ርስት አጠራጣሪ አይደለም፣ ግራ የገባኝም አይደለም። ሄዶ በሞቱና በመነሳቱ ታላቅ ርስት አለኝ። እና ርስቴ ደግሞ አንዳንዶች እንደሚሉት 72 ድንግል አይደለም ሰማይ የሚጠብቀኝ፣ መሬቱም ወርቅ በሩም ዳይመንድ አይደለም። የኔ ርስት ይለያል።
ርስቴን ሲናገር ሁለተኛ ጴጥሮስ 3:13 ነገር ግን ጽድቅ የሚኖርባት አዲስ ሰማይ አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ምን ጠብቀው ምድራዊም አይደለም ይሆንልኛል አይደለም። በደም ስሙኝ፣ ጽድቅ ብቻ የሞላበት ከተማ እንገባለን። ይሄ አሜን እንለዋለን እንጂ ልንረዳው አንችልም። በእውነቴ ነው ብላችሁ ለምሳሌ ክርስትናችን ከኃጢአት ጋር ይገናኛል። አንድ ሰው ሁልክ ጌታን ሲቀበል የኃጢአት ዕዳው ይደመሰስለታል ማለት አዳም በዝግ ያስቀመጠልን አንዳንድ ጥሩ ወላጆች ለልጆቻቸው በዝግ አካውንት ያስቀምጣሉ ብር እና 18 ምናምን ሲሞላው ይሰጣሉ። አንዳንድ አውሮፓ ሀገሮችም እንደዚህ ለልጆች ዲፖዚት አድርገው ልክ ከፍ ሲሉ ይሰጧቸዋል። አዳምን በጣም አስቀምጦልናል በዝግ አካውንት። ምንድነው ኃጢአት? ከዛ እኔ ደግሞ ስመጣ ራሴ እጄ ፎቶ ሰጥቼ ቡክ አውጥቼ ኃጢአት አጠራቅማለሁ አካውንቴ ላይ። ሁለት አካውንት አለኝ፣ በራሴ ሴቭ የሆነ በአዳም የሆነ። ኢየሱስን ስቀበል የኔ ሴቪንጉም ዝግ አካውንቱም በኢየሱስ ደም ባዶ ሆነ፣ ታጠበ። ለዚህ ነው ማንም ሰው ኩነኔ የለበትም እዚህ ሲገባ። ተሳቆ ጸጉሩን እያከከ ደንግጦ አይገባም። ታጥበናል፣ ነጽተናል። በእግዚአብሔር ፊት በክርስቶስ ትክክል ሆነን ቆመናል። በዛች ሞመንት ደግሞ እንደው ባዶ አካውንት አድርጎ አላከኝም ጌታ። እዚሁ ወዲያውን የኢየሱስን ጽድቅ ደግሞ እኔ አካውንት ላይ ዳምፕ አረገልኝና ጽድቅ የሚባል ሞልቼ ወጣው። ስለዚህ ጌታን ስቀበል ከኃጢአት ጋር የሚገናኙ ታጠበ፣ ታደሰ። ከዛ ሳውን ያለኝ ህይወት የኃጢአት ኃይል ተሰበረ። ጫት ቤቱ አለ፣ መጠጥ ቤቱ አለ፣ ግራ መጋባቱ አለ፣ አሁንም አካባቢው አለ፣ ግን በእኔ ላይ ጉልበት የለውም። ለምን? በፊት ተደመሰሰ። አሁንስ ጉልበቱን ከላይ ላይ ምን አደረገው? ሰበረልኝ። አንዳንዶች በጠጡት ቤት ነው እኮ የሚመሰክሩት፣ ሄደው በቃሙበት ቤት እኮ ነው ትራክት የሚበትኑት። አንዳንዶች ክፋትን በሚያደርጉበት ሰፈር ነው እግዚአብሔር ቀብቶ ያስነሳቸው። እንዴት? የኃጢአት ኃይል ምን አለ? ተሰበረ። ምፈልገውን ሶስተኛ ነው ከምናወራው ጋር እዛ ስንሄድ ሲባል ኃጢአት የሌለበት ከተማ እንገባለን። አሁን ይሄ እንዴት እንደማስረዳው አላውቅም። ለምን ገና ማይንዴ ሙሉ ታድሶ ስላላለቀ ኃጢአት የሌለበት ከተማ ነው ያላቅማ። ጆሮዬ ሰምቶ አያውቅም፣ አይኔ አይቶ አያውቅም፣ ልቤ ላይ ታስቦ አያውቅም። ለዚህ ነው እግዚአብሔር ቃል ሲናገር አይን ያላየው። ይሄ የሚገራርም እኮ ነገር አይደለም። ኃጢአት የሌለበትን ከተማ አይን አይቶ አያውቅም። ኃጢአት የሌለበት ከተማ ጆሮ ሰምቶ አያውቅም። ኃጢአት የሌለበት ከተማ በሰው ልብ ታስቦ አያውቅም። አንድ ቀን በመሰናበት ስንሰናበት ወይ አምላካችን ሲመጣ አስገራሚ ከተማ ውስጥ እንገባለን። ይሄ አማርኛ በማቀው ቮካብለሪ ልግለጸው እንጂ ከዛ በላይ ነው። ምን አይነት ከተማ? እጄ ላይ ሰዓት አላረግም። ከጊዜ ወጥቼ ዘላለም ውስጥ ገባለሁ። ጧትና ማታን አላቅም። ብርሃን አያስፈልገኝም። በጉራሱ ብርሃን ነው ይላል። ክፋት የለ፣ አመጽ የለ፣ ተንኮል የለ፣ ቅናት የለ። በዛ ጽድቅ ብቻ፣ በዛ ቅድስና ብቻ፣ በዛ በጎነት ብቻ። ርስቴያ ነው፣ ከተማዬ ያ ነው፣ መንደሬ ያ ነው። ደግሞ ለ15 ዓመት እንዳይመስላችሁ፣ ለ20 እንዳይመስላችሁ። ከ50 በኋላ ሊዝ ይታደሳል ምናምን የለም። አንዳንድ ሊዝ ታውቃላችሁ 99 ዓመት ነው አይደለም ወይ? ይሄ ለዘላለም ነው። ካኒማችን ለዘላለም ነው። አሁን እኮ ዘላለምን እኮ እኛ ጊዜው ስለዋለን በሚገባን ቃል እንላለን እንጂ እግዚአብሔር እኮ ከዘላለምም ውጪ ነው። የዘላለም ፈጣሪ ነው። በቃ ጫፍና ጫፍ በሌለው ንጹህና ጽዱ የቅድስና ከተማ ውስጥ እንኖራለን። አራተኛ የርስታችን ኔቸር አይነቱ ምን አይነት ርስት ነው? ርስቱ በጣም የሚገርም ነው። እንደዚህ ይላል፣ 3 ቃል ይጠቀማል። ለማይጠፋ እድፈት ለሌለበት ለማያልፍ ርስት ነው ይላል። የርስቱ ኔቸር ራሱ ይገርማል። 3 አይነት ነው። አይጠፋም፣ እድፈት አያገኘው፣ አይበላሽም ይላል። አንዳንድ ትልልቅ ርስቶች በኮሪደር ልማት ተወግደዋል። ታውቃላችሁ? ኮሪደር የለውም ላይ አይጠፋም። 3 ነገር እሺ፣ ለማይጠፋው ይላል። ይሄ ቃል ቀጥተኛ የግሪኩ ቃል የማይበላሽ ሞት መጨረሻው ያልሆነ ማለት ነው። ላይ ያለው ርስት ስትሞት አያልቅም። ሲጀመር ሞት ይወዛ የለም። የማይበላሽ ነው፣ የማይጠፋ ነው። እስራኤላውያን በምድር ወደ ከነዓን ሄደው የወረሱት ርስት
ጠፍቷል። እንደ ትልቁ ጂኦግራፊ አይደሉም አሁን ያሉት። ከእግዚአብሔር ጋር ሲተላለፉ አንሰው እዚህ ደረጃ አሉ። ላይ ያለው ርስት የሚያንስ የሚሰፋ አይደለም። አይበላሽም፣ አይጠፋም። ሞት መጨረሻው አይደለም። ላይ ያለው ርስት ምን አይነት ነው? ኔቸሩ እድፈት የለበትም። ወይም እንግሊዘኛው ቃል unpolluted ነው ይላል። ሊበከል የማይችል ነው። የተወደዳችሁ በምድር ላይ የተዋበ የሚባል ትልቅ ሀገር ብትሄዱ፣ ቆንጆ ሀገር ብትሄዱም የተበከለ ነው። ሮሜ 8 ቁጥር 1 እንደሚነግረን እቺ ምድር ራሱ የእግዚአብሔር ልጆች መገለጥ ትናፍቃለች። ለምን? ስለተበከለች። እውነተኛ ፍትህን ትናፍቃለች። እውነተኛ ዳኝነትን ትናፍቃለች። እውነተኛ መሪነትን ትናፍቃለች። ጴንጤ መሪ ቢሆን እቺ ምድር ትገላገላለች ማለት አይደለም። እቺ ምድር የምትገላገለው ጌታችን ለሺህ ዓመት መንግስት እዚህ መጥቶ ሲነግስ ከሱ ጋር ያመለጡ የዳኑ ቅዱሳን አብረው ሲነግሱ ያን ጊዜ ነው ከምጧ የምትገላገለው። ያኔ ነው እፎይ የምትለው። ለምንድን ነው እስካሁን የምትጨነቀው? ስለተበከለች። ጴጥሮስ ሲነግረን እላይ ያለው ግን አይበከልም ማለት። እላይ ያለው አይበላሽም። እላይ ያለው እድፈት የሚባል ነገር አያገኘውም። በዛ ርስት አለን። ሶስተኛ ርስቱን ዲስክራይብ ሲያደርግ የማያልፍ ነው ይላል። ይሄ ቃል እንደውም አንዳንድ ጽሑፎች ላይ የመንፈሳዊ ቃል አይደለም፣ የግሪክ ፈላስፎች የሚጠቀሙት ቃል ነው። ለምን ይጠቀሙታል? የማይረግፍን ቆንጆ ረጅም ጊዜ የሚቆይን አበባ ለመግለጽ ግሪኮች ይህን ቃል ይጠቀሙታል። የማያልፍ ይሉታል። ጴጥሮስ ያን ቃል ነው ቀምቶ አምጥቶ ላይ ያለው ርስት ልክ እንደዛች አበባ ነው። አይረግፍም፣ አይበላሽም፣ ለዘላለም ተውቦ ይቀመጣል። ኢየሱስ ጌታ ነው። መጨረሻ የርስታችን ዋስትና፣ እሱን አንስቼ ጨርሳለሁ። የርስታችን ዋስትና እንደዚህ ላለ ጌታ ቃል ቁጥር 5 ላይ ከላይ ጀምሮ ላንብበው። ኢየሱስ ክርስቶስ በሙታን በመነሳቱ ለያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ ወለደን። የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። የመጨረሻ አምስተኛ የርስታችን ዋስትና ይህም ርስት ብሎ ይጀምራል። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀን መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ይቀርላችኋል ሳይሆን ምን ብሎላችኋል? ቀርቶላችኋል። የርስቱን ቦታ ራሱ ያስቀምጣል። ደስ ይላል። ርስቱ ያለው ሰማይ ነው ይላል። እንደው እግዚአብሔር ከፈጠራቸው ከሰማይ በታች ያለ በሙሉ ተበክሏል፣ ኢንፌክትድ ሆኗል። ሊደረስ ሊበከል ሊጠቃም ማይችል ሰማየ ሰማያት ነው። ርስት የት ነው ያለው? ቦታው ራሱ ያስቀምጥ። በሰማይ ነው ርስታችን ያለው። ዴስቲኒው በሰማይ ነው። ርስታችን የተወሰነ ነው። ማንም ሊከለክለን አይችልም። ከዚህ ቀደም የተከለከሉ ነበሩ። አዳምና ሔዋን በጥፋታቸው ተባረሩ። እንዳይመለሱም የእሳት ሰይፍ የያዘ መልአክ በበር ላይ ቆመ። አሁን ግን ሲሄድ ራዕይ ምዕራፍ 21 ላይ ያው መልአክ በር ላይ አለ፣ የእሳቱን ሰይፍ ይዟል። የሚጠይቀኝ አንድ ነገር ብቻ ነው፣ ስምህ ማን ነው ይለኛል። ስሜም ሌዊ ስምዖን ጮቴ ማጉጆ እለዋለሁ። ከዛ የሕይወት መዝገቡን ይከፍታል። በዛም ሲያይ በክርስቶስ በኩል ስምህ ከማጉጆም ከጮቴም አልፎ ተመዝግቧል። ስለዚህ የእሳቱ ሰይፍ አይነካም፣ ወደ ርስት ግባ ይለኛል። ርስቴ የተጠበቀ ነው። ስሜ በሕይወት መዝገብ ተጽፏል። ልብሴ በኢየሱስ ደም ታጥቧል። እኔ የዘላለም ርስት ወራሽ ነኝ። እንዴት እርግጠኛ ሆንኩኝ? ተጠብቆልኛል። በምንድን ነው የጠበቀን? በእግዚአብሔር ኃይል ተጠብቃቸዋል ይላል። ይገርማል። በእግዚአብሔር ኃይል ተጠብቃቸዋል። አንዳች ብሎ እንዳይከፋችሁ፣ አንዳች ብሎ ውስጣችሁ እንዳይወርድ፣ አንዳች ብሎ እንዳትደነግጡ፣ አንዳች ብላችሁ ታሪካችሁ እንደተበላሸም እንዳታስቡ፣ አሬ የሆነች ነገር ሳልይዝ፣ አሬ የሆነ ነገር ሳላስቀምጥ እንዳትሉ። የሆነች ነገር ሳይሆን ትልቅ የሆነ ነገር ከላይ ተቀምጧል። ታላቅ ርስት አላችሁ። ሮሜ 8:31 አንብቤ ይጨርሳለሁ። ክብር ለኢየሱስ ይሁን። ባለ ርስት ላረገን እኔ ከዚህ ጋር እስካለሁት እስከዛ እስካለ ነው ባለ ርስት አረገን። እንግዲህ እየመለስን እናንብብ። ጳውሎስ ይጠይቀናል። እየመለስን እናንብብ። እንግዲህ ስለዚህ ነገር ምን እንላለን? ምንም። አሁን ስላወራነው ነገር ምን እንላለን? ምንም። ምን እንላለን? በቃ ተደንቀናል። አይናችን በእንባ ተሞልቷል። ውስጣችን ይንቀለቀላል። ምን ይባላል? ምንም። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማንም። ለገዛ ልጁ ያራራለት ነገር ግን ስለሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠንም? አረ ይሰጠናል።
አንድ ጻፊ ሲናገር በጣም ነው ልቤን የነካኝ። አንድ አመፀኛ ክፉ ሰው አንድ ልጅ ያለው ጋር መጣ እና ያንን አንድ ልጅ በጉልበት ወሰደበት፣ ገደለው። አንዱ ልጅ። ከዛ ያው አመፀኛ አንዱ ልጅ የገደለበት ተመልሶ መጣ። ድጋሚ አንኳኳ። የዛ የህፃኑ ልጅ የገደልኩብን መጫወቻ ዕቃዎች በሙሉ አምጣልኝ ቢል አረ ልጁን ሰጥቻለሁ ይሄንንም አልሰጠም ይላል እንዴ? ይላል። በመጫወቻውማ እንዳትመጣብኝ ይባላል። እንደዛ ማለት እኮ አንድ ልጁን የሰጠን ሌላውንማ አረ እንዴት አይሰጠን? እንዴት አይሰጠን? እግዚአብሔር የመረጣቸው ማን ይከሳል? ማንም። የሚያጸድቅ እግዚአብሔር፣ የሚኮንንስ ማን ነው? የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው። ከክርስቶስ ፍቅር ማን ይለየናል? ማንም። ለሁለት ብንሰብክስ ማንም። መከራ ነው፣ ጭንቀት፣ ኧረ በፍጹም ስደት፣ ረሃብ፣ ራቁትነት፣ ፍርሃት፣ ሰይፍ ነውን? ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። በደም ነው የታጠበው። ስሜ ሕይወት መዝገብ ላይ ነው የተጻፈው። አንድ መልአክ እንኳን ሊከለክለኝ አይችልም። የሚፈለገውን እሱ ከፍሎታል። እሱን አምኜዋለሁ፣ በእሱ አምልጫለሁ። መልአክ ቢሆን፣ ግዛት ቢሆን፣ ያለው ቢሆን፣ የሚመጣው ቢሆን፣ ኃይላት ቢሆኑ፣ ከፍታ ቢሆን፣ ዝቅታ ቢሆን። ትላንት አንድ ዜና ወጥቷል። የአሜሪካን መንግስት ልዩ ፍጥረት የሚባሉ ዩፎዎችን ያላቸውን መረጃ ሪሊዝ አድርገዋል። እና ሳነብ ነበር ጠዋት ላይ እዚህ ጋር እንዲህ ታይቷል፣ እዚህ ጋር እንዲህ በርቷል፣ እዚህ ጋር እንዲህ ጠፍቷል ምናምን እያሉ ጳውሎስ አስቀድሞ ተናግሯል። ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየኝ እንዳይችል ጮክ ያለው ሞቆኛል አይደለም፣ ተረድቻለሁ። ባለ ርስት ነው። ሰው የጮኸውን አይደለም የሚኖረው፣ የገባውን ነው የሚኖረው። አውቃለሁ ባለ ርስት ነኝ። በሰማይ ርስት አለኝ። የማይበከል የማይጠፋ ነው። ጥሪ አይደለም፣ ራርቶልኝ ነው። አይወሰድም። በሞቱና በትንሣኤው የተረጋገጠ ነው። እስከዛስ በእግዚአብሔር ኃይል እጠበቃለሁ። ምንም በዚህ ምድር ኑሮ ባይመቻችልኝ የኔን ህይወት እሱ ዲፋይን አያደርገውም። እኔ በክርስቶስ ለዘላለም ከእግዚአብሔር ጋር እኖራለሁ። የተወደዳችሁ የጌታ ድምጽ ዛሬ ይሄ ነው። አንዳች ብሎ እንዳይከፋችሁ። ባለ ርስት ላረገን፣ ልጁ ላደረገን፣ ላስመለጠን ብዙ ክብር ብዙ ምስጋና ለሱ ይሆንለት። ቆመን እንጸልያለን ከኔ ጋር